ይሄንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይሄን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? በቃ ምንም ነገር ማውራት አልፈልግም፣ ግን በቃ ይሄን ነገር ይዘው ይዘው እንደመጣ ይዘው ብትሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። እሺ ላምጣት ሄርሜላን አምጥቼ ላገናኝሽ። እግዚአብሔርን ምሬን አምጥቼ ላገናኝሽ ወይ ጭራሽ እና ታዲያ እዚህ ድረስ እንዴው ታና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈልሽ ከራሱ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ ለምን አልኩሽ ታዲያ? ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴው ታዲያ ምንድን ነው ሰው የምታናድጂው? እሺ ስነ ስርዓት እኮ ከሷ አዳምጪ። በቃ ስነ ስርዓትን ያዝ። ምንድን ነው ስነ ስርዓት? አልፈልግም ጭራሽ። እኔ ማመን ካቃተሽ ጂኒያማ ሩታ ጂኒዋ ተነስቶባታል ማለት ነው። ጂኒያማ ሩታ ጂኒዋ ተነስቶባታል ማለት ነው። እንግዲህ ተነስቶባት ያዙኝ ልቀቁኝ የሰው ወሬ መስማቷን መለቃቀሟን ቀጥላበታለች። አራስ ቤት ተኝታ ማለት ነው። እንግዲህ እንደ ሰው ትኮራበታለች ብሎ እየተሰደበም እየተዘቀዘቀም እንደፈለገ የሆነም ሰርቶ እሷን ለማስደሰት የሰጣትን ወርቅ እንግዲህ ሄርሜላ ናት ያገዛችሁ ብላለች ማለት ነው። ምን አይነቷ ወሬ ለቃቃሚ ነሽ? ከየትም ይምጣ ከየትም አንቺ ምን አገባሽ? በመጀመሪያ ደረጃ ማለት ነው ስጦታ ተሰጥቶሻል። ሲቀጥል ሲምልልሽ ካላመንሽው ሰውን ለምን ታምኛለሽ? እኔን ለምን አታምኘኝም? ሄርሜላን ላምጣልሽ? አልፈልግም። ላምጣልሽ እውነቱ ይውጣ? አልፈልግም። እግዚአብሔርን እኔ በገንዘቤ ደረሰኝ ይምጣልሽ? አልፈልግም። ምን አባሽ ነው የምትፈልጊ? የምር ነው። ምን አባሽ ነው የምትፈልጊው? እንዴ ልጁን እኮ በቃ ከህይወት ያልፈልግህም ብለሽ ማስወጣት ነው ሴትዮ። ስቃይ ነው የሆንሽበት ሲኦል። ቶ ክብረ ቢስ በጣም ነው የምታናድደው ማለት ነው ሩታ። በጣም ማለት ነው ወሬ ለቃቃሚ ወሬኛው ወሬ ለቃቃሚ የወሬ ለቃቃሚ ዘር ነሽ ሲጀመር ማለት ነው ሩታ። እሺ ወሬ ለቃቃሚ ዘር። ቤተሰቦችሽ እንኳን እስኪ ይሄ እንደዚህ አይደለም እንኳን አይሉሽም። ስርዓት የሚባል ነገር ይሄ እንደዚህ አይባልም ኖር ነው አይሉሽም። እንኳን እሱ ጋር እንኳን ቁጭ ብለሽ ማለት ነው ወሬ መለቃቀምሽን አላቆምሽ። ካላመንሽው ባልሽን ካላመንሽው ምንም ነገር ካላስደሰተሽ መኪናውንም መልሽለት ማለት ነው። አዎ መኪናውንም ሄርሜላ ናት የገዛችው። ገባሽ? መኪናውንም ሄርሜላ ናት የገዛችው። መልሽለት። ምንም ለማጠቅሚው ምን ታደርጊለታለሽ እንዴ? አላበዛችሁም እንዴ ልጅቷ? በያችሁ ነበር ቤተሰብ። እኔ በያችኋለሁ። ሩታ አሁን በቃ ሲቀርባት ትሸሻለች፣ ሲርቃት ደግሞ እኝኝ እያለች ትከተለዋለች ብያችኋለሁ። እኔ በደንብ ተረድቻታለሁ ባህሪዋን ወይ ደግሞ የተሰጣትን ካራክተር ማለት ነው። ገባችሁ እንጂ አንድ ሴት ልጅ ኦኬ በዚህ ደረጃ እሱ እየማለላት መሀል ላይ እየማለላት እየነገራት ሁሉ ነገሩ ደረሰኙ ያንዳንዱን ማስረጃ አመጣልሻለሁ የገዛውበትን እያላት ያንተ ማስረጃ አያስፈልገኝም ሰዎች ያሉኝ እዚህ ጋር ቁጭ ብዬ ያደረሱኝ ወሬ ነው። ስለዚህ ከሰዎቹ ከአብርሽ ይልቅ ሰዎችን አዳምጠሻልና ከሰዎቹ ከምትሰሚያቸው ከወሬ ከሚያመላልሱልሽ ሰዎች ጋር ጠርግ በይ። እኔ መቼም የሰው ወሬ አልሰማም። እኔ ሩታ ማንንም ሰምቼ አላቅም። እኔ ሩታ ራሴ በራሴ እምራመድ ነኝ። የሰው ወሬ ብሰማ ኑሮ እስካሁን የት ነበርኩ? የምርሽ ነው። ለቃቃሚ ነሽ። በዚህ ራሱ ማወቅ አለብሽ ማለት ነው ሩታ። እንዴ ክብር የለሽ። ክብር እንኳን የሚባል ራሱ አታውቂ። ክብር እንኳን ማለት ነው ለሰው ልጅ ክብር የተሰጠሽን ክብር እንኳን ስለ ክብር ማታውቂ ነሽ። የተሰጠሽን ክብር አውልቀሽ ምጥይ ማለት ነው እንዴ። በጣም አበዛሽው። ማነኝ ብላ ነው የምታስበው ልጅቷ? ቤተሰብ ማነኝ ብላ ነው የምታስበው? ማነኝ ብለሽ ነው የምታስቢው? በጣም አበዛሽው ማለት ነው እንዴ። ሲቀርቡሽ የሆነ ምን ነው ልጁ መድረሻ የለውም ማለሽ ክብረ ቢስ እንዴ። ምን ነው ተከበርሽ እኮ የሚገባሽን ተደረገልሽ። ቤተሰቦቹ ከካሜራ ጀርባ መጣው በጋቸውን ይዘው መጣው ሁሉን ነገር አርቅ አስተካክሎልሽ የምትፈልጊው ነገር ይሆንልሽ ነው። ባላበዛሽውም እንዴ? ከዚህ በላይ ምን እንዲሆንልሽ ነው የምትፈልጊው? እየተሰደበ እየተዘቀዘቀ ምን እያለ ሰርቶ አንቺን ለማስደሰትም አድርጎልሻል። ስለዚህ ካልተደሰች ደግሞ ተዘቅዘቂ ከፈለግሽ። ሰላም ለእናንተ ይሁን ውድና የተከበራችሁ ቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት
የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ የጉደኛዋ ሩታን ነው ዛሬ ይዤ የመጣሁት ማለት ነው። ጉደኛዋ ሩታ እንግዲህ ጉዷ አያልቅም። ሌላ በአዲስ አጀንዳ ትመጣለች ብያችሁ ነበረ፣ መጣለች ማለት ነው። ያልኩት ነገር አይቀርም። እኔ ቀድሜ ብያችኋለሁ። በቃ 10 ቀን እስከሚሞላት ነው ወይ ደግሞ የተወሰኑ ቀናቶች እስከሚሆኗት ነው። ከዚያ በኋላ ወደ ወሬ መለቃቀሟ ራስ ቤት ሆና ወሬ ለቃቅማ ሰብስባ አብርሽን ታሰቃየዋለች ብያችሁ ነበር። ይኸው ያልኩት ነገር ሆነ ማለት ነው። ያልኩት ነገር ሆነ፣ ያልኳችሁ ነገር ሆነ። እያንዳንዱ ነገር በመጀመሪያ ሩታ ማለት ነው በጎችሽን ይዘሽ እዚያው ቀጥይ እንጂ እኛን ተይን እንዴ። እኛ ማለት ነው ብዙ ጊዜ በነገራችን ላይ የመዳም ቅመሞች በቤታችሁ ናችሁ፣ በሰው ቤቱ ናችሁ። የመዳም ቅመሞች እንደኔ ማለት ነው መዳም ቤት ቁጭ ብላችሁ መዳም ቤት ስራችሁን የምትሰሩ መዳም ቤት ራሳችሁ የምታስከብሩ እወዳችኋለሁ። የመዳም ገረድ ሆነሽ ደግሞ ከግርድናሽ ሳትወጪ የምታሽቃብጭ ገረድ ማለት ነው። ደግሜ ነግራችኋለሁ። የመዳም ገረድ ሆነሽ ለሌላውም የምትገረጂ ማለት ነው። በአናትሽ ተዘቅዘቂ። በደንብ ነው የምነግራችሁ ዛሬ በጎቹ ማለት ነው። ምክንያቱም እኔ ብዙ የሰማሁት ነገር አለ። እሱን ነገር እመጣበታለሁ በቀጣይ ማለት ነው። በቀጣይ ብዙ ነገር አለ ማለት ነው። እነ ገረድ እዚያው ገረድ ናቸው። እኛን የመዳም ቅመሞች ማለት ነው፣ ወይም ደግሞ የሀገራችን ሻማዎች ማለት ነው። የኢትዮጵያ ሻማዎች፣ የአረብ ሀገር ስደተኞች ወይም ደግሞ የአረብ ሀገር ሴቶችም ይሁን ወንዶችም በአረብ ሀገራት ያለን ማለት ነው። አንገታችሁን ደፍታችሁ ቁጭ ብላችሁ ሰርታችሁ ለመለወጥ የምታትሩ እንወዳችኋለን። በቃ እናንተን አይወክልም ይሄ ገረድ የምላቸው ማለት ነው። ምክንያቱም እኔ በጣም ብዙ የገረመኝ ነገር እዚያ ጋር ገረድ ሆኖ መዳም ቤት ሆና አይፎን ገዝተው የሚልኩ ልጆች አሉ። አይፎን ገዝተው ማለት ነው። ይሄ ለምንድን ነው እንደዚህ የምታደርጉ ስትባሉ ቀንታ ትላላችሁ ማለት ነው። ቅናት ነው ቀንታ። ምንም ያስቀና ነገር የለም። ሰርቶ መብላት ሰርቶ መለወጥ የሚችል ሁሉ ሰርቶ ይለወጣል። ግን በቤተሰብሽ በወገንሽ በሌላ ቦታ ምናምን የተቸገረው ወገን አለሽ እያንዳንድሽ ማለት ነው። ከአንቺ መገረድም አልፎ ደግሞ ማለት ነው መገረድም አልፎ የዋህ ምስኪን ምንም መስሪያ አጠው ወይ ደግሞ ምን የሆነ ነገር የሚያደርጉበት ትንሽ እንኳን የሚቋቋሙበት በረንዳ ላይ ሻይ ቡና የሚሰሩበት አጠው የሚሰቃዩ ቤተሰቦች ወገኖች አሉሽ። ለደለው ላለው ለሞላው የምታሽቃብጭ ሁሉ እያንዳንድሽ ማለት ነው። ከግርድና ሳትወጪ ለሌላም ገረድ የምትሆኝ 3-4 ቤት ገረድ የምትሆኝ በደንብ እነግርሻለሁ። በደንብ ማለት ነው። እናንተን እመጣበታለሁ ከነ ወይሳችሁ ማለት ነው። ከነ ወይሳችሁ እመጣበታለሁ። ጠብቁ። ከነ ወይሳችሁ ይሄ እንዳለ ሆኖ ግን ሩታ እንግዲህ ዛሬ ስለመጣሁበት ስለዋናው ስለ ሩታ ሳወራ ምን እየሆነች እንደሆነ ሄረሚላ ነው ከጣላሻት ሄረሚላ ላከችው። እኔ ለሄረሚላ አይደለችም ጭራሹንም ደግሞ ሄረሚላ ስለዚህ ወርቅ የምታውቀው ነገር የለም። አያችሁ ሰዎች አጀንዳ ሲያጡ ሩታ ዝም ካለች አጀንዳ አያገኙም። ሌሎቹ ሰዎቹ በዙሪያቸው የሚሰሩት ሰዎች በዙሪያቸው ያሉ ጓደኞቻቸው ጓደኛ ነን ብለው እነሱን ቀስ አድርገው ነገር እንዲቆሰቁሱ እንዲታረቁ የማይፈልጉ ማለት በቃ ሰላም የሆነ ነገር እንዲሰሩ የማይፈልጉ ብዙ ሰዎች አሉ። ስለዚህ እነዚያ ሰዎች መጣው ምን ይሏታል? ሩታ እንደዚህ እኮ ነው ይሏታል። ያንን ይዛ ትቀጥላለች። ከዚያ በኋላ ምንድነው እነሱ መስሪያ አጀንዳ አገኙ ማለት ነው። ገባችሁ? ነገ ደግሞ ሄረሚላ ለመግዛቷ ይህን ወርቅ ማረጋገጫ አለን ብለው ይመጣሉ። ውሸታቸውን ማለት ነው ይዘው ይቀጥላሉ። ከዛም በኋላ ደግሞ እኛ ሄረሚላ ለመግዛቷ ወይም ደግሞ ሄረሚላ ናት ብሩን የሰጣችው እያለ ወታጀራ ዩቲዩበሮች ይቀጥላል ድራማው ማለት ነው። ገባችሁ? ይቀጥላል። ሩታ ደግሞ የሰው ወሬ አልሰማም የምትይው የሰራሽውን ቪዲዮ እየሰራሽ ያለውን ቪዲዮ እየሰራሽ የመጣሽውን እስካሁን ድረስ ተመልሰሽ እዩ። ከወሬ መለቃቀም ውጭ ሌላ አንቺ የምትሞገሽበት በጎች ያሞግሱሽ አንቺን ማለት ነው። የበጎች ፓርት አንቺን በጎቹ ማለት ነው አንቺን ያሞግሱሽ። አንቺ የምትደነቂበት ፓርት ምንም ነገር የለሽም። በቃ እንደ አንድ ሴት አንድ እናት እንደምትሆን ሴት እናት ሆነሻል። እንኳን እንደዚህ ክብር አበቃሽ። ስለዚህ የእናትነትን ክብር ኦኬ አግኝተሻል፣ ደስ ይላል። ግን ደግሞ በቃ መቼ ነው የምትማሪው? መቼ ነው ከሰው ወሬ የምትወጪው? መቼ ነው የምትሰለጥኝው? እንዴ
አብርሽ እኮ ከነየዋህነቱ ማለት ነው ከነየዋህነቱ ከነደግነቱ ከነየዋህነቱ እሱ እንኳን የሰዎቹ ነገር ገብቶት መቼ ነው የምትማሪው አለሽ። መቼም የማትማሪ ነሽ በነገራችን ላይ ማለት ነው። መቼም የማትማሪ ናት ሩታ። ድርቀው ላይን አመጣላለሁ ምንም ማስረጃ ብታመጪ ያንቺ ማስረጃ መቼም እውነት ሆኖ አያውቅም ማለት ነው። በመጀመሪያ ሩታ በመጀመሪያ ደረጃ መቼም አትማሪ መቼም አታፍሪም በምትሰሪው ስራ ሁሉ ማለት ነው። በቃ ልክ ነሽ በጎቹ ልክ ነሽ ሲሉሽ ያንዳንዱ ነገር ልክ መሰለሽ። ልጅ ነው ብለሽ አመጣሽ ልጁ አይደለም አፈርሽ አላፈርሽ የሆነ አይን አውጣ ማለት ነው። ደረቅ በውሸትሽ ደረቅ ውሸት አይበቃሽ ውሸት አይሰለችሽም እያለሽ ነው አብርሽ። እንኳን ውሸት በቃ አይበቃሽም ወይ እንዴ? ውሸት አይበቃሽም? የሰው ወሬ መለቃቀም አይበቃሽም? ትዳርሽ አይበልጥብሽም? ቤትሽ አይበልጥብሽም እንዴ? ስለዚህ ልክ ነው። ነገ ደግሞ መኪናው ጋር መኪናው ላይ ወይ ደግሞ የተሰጠሽ መኪና ላይ የሄረሚላ ብርም አለበት። በቃ መልሹ መኪናው የሄረሚላ ብር አለበት። አዎ ከሄረሚላ አብርሽ ከሄረሚላ ብር ወስዷል። መልሽለት መኪናው አለቀ። ምንም ለእንዳንቺ አይነት ክብርም አይገባሽም ሲጀመር ማለት ነው። ክብርም አይገባሽም ሲጀመር። እንዳንድ ሴት የቤት እመቤት የሆነች ሴት ወይም ደግሞ እንዳንድ ባለትዳር ሴት የሆነ አንድ ሰው እሷን ለማስደሰት የሚያደርግላት ነገር ወደ ግራንድ ሰይጣን ይዛ ለምትሄድ ሴት አይገባሽም። ስለዚህ መልሽለት፣ የመረን መልሽለት ማለት ነው። አለቀኛ እንቀለማመድም። እሺ እኛ በበጎች በኩል ሆነን አንደግፍሽ በጭራሽ ማለት ነው፣ በጭራሽ። ምክንያቱም ራስሽን ስታስከብር እንጂ የምትከበሪው ራስሽን በዚህ ልክ ያወረድሽ ሴት እና ውሸት ይዘሽ የምትራመጅ ሴት ማንም ምንም ሊደግፍሽ አይችልም። የሚደግፉሽ ይደግፉሻል። አለቀ ከነ ውሸትሽ ማለት ነው። በቃ እነሱም ያንቺ ቢጤ ስለሆኑ ማለት ነው። አለቀ። ከዚያ በዘለለ ወደ ራስሽ ተመለሽ። የምር ሰው ሁኚ። ከሰው ወሬ መለቃቀም ውጪ እንዴ! የሰው ወሬ መከለቃቀምሽ፣ የሰው ወሬ ከሰማሽ፣ የሰው ወሬ የለቃቀምሽ ትዳር ይዛለሁ ብለሽ አስበሽ ነው እንዴ ወደ አብርሽ ህይወት የገባሽው? ማንንም ሳላማክር ነው ብለሽ ነበር ሩጠሽ ወደ ህይወቱ የገባሽው። ገባሽ? ሲሮጡ የታጠቁት ሲሮጡ ይፈታል። አሁን ወሬ መለቃቀም ስትጀምሪ ትዳር መረረሽ ወይም የትዳር ትርጉሙ አልገባሽ አለ። ሊገባሽም አልቻለም፣ ሊገባሽም አይችልም ደግሞ። ስለዚህ በጊዜ በቃ ልጁን ለቀቅ አድርጊው። ስቃይ አትሁኝበት፣ የምር ስቃይ አትሁኝበት። በጣም አበዛሽው ማለት ነው። እንወዳታለን እናከብራታለን የምትሉም በዚሁ አጋጣሚ እንደዚህ አይደለም ብላችሁ ነገሯት። መውደድ ማክበር ወይ ማድነቅ ይሄ አይደለም የሚደነቀው ማለት ነው። በቃ እንደዚህ አይደለም። የሰው ወሬ አትስሚ። ለምን የሰው ወሬ ትሰሚያለሽ? ከየትም አመጣው ከየትም ለእሷ ክብር ሰጧታል። ከዚያም ደግሞ ምሎ ነግሯታል። ላምጣትና እሷ ትንገርሽ። ጭራሽ ጭራቅ ትመስላለች። ጭራሽ በቃ ምናምን የሆነ ማለት ነው። የሆነ ምን ራሷን እንደምን እንደምታይ እንዴ! እንደምንድን ነው የምታየው? ባክሽ እንደምን ማለት ነው። በዳዲ ይሄ ምንድን ነው በጉልበትሽ ብትሄጂ ራሱ እንዳብርሽ አይነት ባል አታገኝም። አለቀ። ስለዚህ ልጁን ተፋችሁ። ስለዚህ ምንም ማድረግ እኔ ነው የምታምኘው ወይስ ማንን ነው የምታምኘው? አንተን አላምንም። ይሄን በኋላ እንደዚህ አደርገዋለሁ፣ ይሄን እንደዚህ በኋላ እንዲህ ይሆናል፣ ይሄ እንደዚህ ምናምን በጣም ማለት ነው። በጣም ነው የምታስጠየው ሲጀመር ማለት ነው። ሁሌ ነገር መብላት አይሰለችሽም? ምግብ ነገር ከመብላት ይልቅ ምግብ ይጠቅምሻል። የምሬ ነው። ምግብ ብትበይ ይጠቅምሻል። ለጤናሽ ጥሩ ነው እንዴ! ለጤናሽ ጥሩ ነው፣ ለልጅሽም ጥሩ ነው። ነገር አትቢ። ነገር በመብላት ነቀዝ ሆነሻል። የሆነ ቀጭጨሽ ቀረሽ በነገር ማለት ነው። ስለዚህ ምግብ ማለት ነው ነገር ከምትበይ። አለቀ። ሄረሚላም ካረገችው ደግሞ ካንቺ በላይ ትችላለች ማለት ነው። አለቀ በቃ። ስለዚህ አብርሽ ትክክል ነው። ምክንያቱም ስጦታ ከሆነ ይሄ ስጦታ ነው ብዬ የሌላ ሰው ከሆነ እከሌ ነው የሰጠሽ ወይ እከሌ ነው የላከልሽ ብሎ ይሰጥሽ ነበረ። ልክ ነው መልሱ። ግን እንዲመልስ እንኳን የሆነ እድል ተጸየፈሽ የምትናገሪው የሆነ ምናምን ክብር የሌለሽ ማለት ነው። ስትከበሪም የማይወድልሽ ሲያከብሩሽም የማይወድልሽ በቃ የሆነ ምኑም የማይመችሽ ማለት ነው። አንቺ ቀላማጅ ሰው ነሽ ሲጀመር ወሬ ለቃቃሚ። ስለዚህ እነዚያ ወሬ የሚያመላልሱልሽ ሰዎች ይጥቀሙሽ። ልጁን ግን አትጨቅጭቂው። በቃ አብርሽ ደግሞ ከዚህ በኋላ ኮስተር ማለት ነው ያለብህ። አለቀ በቃ። ምንም ከዚህ በላይ መለማመጥ ሰውን አያስፈልግም። ምንም መለማመጥ አያስፈልግም ማለት ነው። በቃ ጀመረች ደግሞ ገና ከአራስ ቤት ሆና ማለት ነው።
እኝኛዋን ጀመረች። እኝኝ የማይሰለቻት ነገር የማይሰለቻት ሳቅ ሲሆን የሚከፋት ማለት ነው። አያችሁ ትናንት ለደቂቃ ስቃ ያሳቋ ራሷን አሳምሟት ነው የሚያድረው። ምክንያቱም ነገር አይደለማ። ነገር ሲሆን ነው ሩታ ደስተኛ የምትሆን ነው። ጨቅጫቃ ስትሆን ነው ሩታ ደስተኛ የምትሆነው። ስትነዛነዝ ነው ሩታ ደስተኛ የምትሆነው። ገባችሁ? እንደዚያ ካልሆነ አይመቻትም። በቃ አይመቻትም። ነገርና ንዝንዝ ከሆነ ግን ይመቻታል። እንቅልፍ ተኝታ ታድራለች። ሳቅና ጨዋታ ከሆነ ደግሞ አይመቻትም ማለት ነው። ጭቅጭቅ ከሆነ ደግሞ አይመቻትም። ይሄ ናት ማለት ሩታ ማለት ይሄ ናት። ስለዚህ ስርዓትሽን ያዥ። አብርሽ ደግሞ አትለማመጣት። በቃ ጠርግ ተበል ከፈለገች ማለት ነው። ከዚህ በኋላ አትለማመጣት። ምንም ክብር የሌላት ሴት ናት። ስለዚህ ደግሞ ፓርት 1 ፓርት 2 እያለች ትቀጥላለች ማለት ነው። ምኑን ከዚህ በኋላ ከሌና ያመጣው ምክንያቱም እነሱ ደግሞ ያግዟታል። ሩታ ናት እንደዚህ ማነው ሄረሚላ እንደዚህ አድርጋለች። ሄረሚላ ሲገዛ ነበረች። ሄረሚላ ከሄረሚላ ራስ ወርዶ በመጀመሪያ ደረጃ ሄረሚላ ስለምትበልጥሽ ቅናት እያንጠዘጠዝሽ ነው ሩታ። ምንም ማድረግ አይቻልም። ከቆንጆም ቆንጆ ናት። ከቆንጆም ቆንጆ ከፍልቅልቅም ፍልቅልቅ ማለት ነው። ሁሉ ነገሯ የሚያምር ቆንጆ ስለሆነች እሷ ቅናት ብቻ እያንገበገበሽ ሁሉ ነገር ላይ እሷ ያለችበት አይምሰልሽ እንዴ። ሁሉ ነገር ላይ በቃ ካልተመችሽ ደግሞ ለቀቅ አድርጊላት አብርሽ። እሱ ሄረሚላን ለራሷ መተው አቅቶሽ ከሆነ በቃ አብርሽን ታይላት ለሄረሚላ 4 ነጥብ። ይሄን ነው ማለት የምፈልገው ማለት ነው። በተረፈ ወዳችኋለሁ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ነገም ከነገ ወዲያም ጸባይሽን ካላስተካከልሽ ልክልክሽ ይነገርሻል ማለት ነው። ማንሽ ወይዘሮ ሩታ ጥምጥምጥ የሆነ ውጥር ውጥር አትበይ ብሏል አብርሻ እንዴ ማለት ነው። ውጥር 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 አትበይ እንዴ። ተመልሰሽ ደግሞ ገባሽ ወደ ነገር ማለት ነው። ነገር አይሰለችሽ። ምግብ ብይ በሏት። ምግብ ብይ ለልጁ ጥሩ ነው። ጡትሽ ወተት ምንድን ነው የሚባለው ይሄ እንዲኖረው ምግብ ብይ፣ ነገር አትብይ በሏት። በጎቹ አድናቂዎቿ ማለት ነው። አድናቂዎቿ ችን ሴት ነው የምታደንቋት። ትዳርም አታውቅም። የባል ክብርም አታውቅም። ይሆናል አይደለ? የትዳር ትርጉምንም አታውቅም። ገባችበት። ወለድኩ አለች፣ አረገዝኩ አለች። በቃ ከመጀመሪያው እስካሁኑ ድረስ ክብር የሌላት ከነ ቤተሰቦቿ ማለት ነው። በቃ ከነ ቤተሰቦቿ ስላችሁ ቤተሰቦቿን እንኳን ክብር አታውቅም። ቤተሰቦቿን ራሷ አዋርዳ አሁን ላይ ልጁ በሰቀቀን ነው የሚወጣው የሚገባው ከዚያ ቤት። ምክንያቱም በክብር አልወሰዳትማ። የመዳም ቅመሞች በጎች ዳሯቸው። በቃ ወለዱ። ይሄን አድርግላት አሉት፣ አደረገላት። አላስደሰታትም። ከዚያ ነው የመጣው ማለት ጀመረች። እቺ ሴት ለአብርሽ ሳይሆን ማለት ነው አይደለም ሚስቱ ማለት ነው ለሰራተኝነት አትመቸውም። አለቀ። 4 ነጥብ። ቻው፣ ደህና ሁኑ ቤተሰብ። ወዳችኋለሁ። ከቀጠልሽበት ሩታ እኛም እንቀጥላለን። ይሄ አይቀርም። በደንብ ነው የምነግርሽ ማለት ነው። በደንብ ክብር ሲኖርሽ ራስሽንም አስከብሪ። አንዳንዴ የራስሽ ክብር እየገባሽ አይደለም ሩታ። የራስሽ ክብር እንዲህ በወረድሽ ቁጥር በጣም ምን ያህል እየወረድሽ እንደሆነ እየገባሽ አይደለም። ሊገባሽ ይገባል። ምን ያህል እየወረድሽ እንደሆነ፣ ምን ያህል የሆነ ራስሽን እያዋረድሽ እንደሆነ። ነገም ሌላ ጎልጉለሽ ከሌሎቹ ሌላ ነገር ወሬ ከሌ ማስረጃ ከሌ እንደዚህ ብሎኝ አትማሪም። መቼም የማትማሪ ነሽ። ውሸትሽ አያልቅም። ውሸትሽ አንድ እውነት የለም ካንቺ ጋር አንድ እውነት ማለት ነው። በመጨረሻ አብርሽ እያንዳንዷን ውሸት ያጋልጥብሻል። ይሄ የሆነ እያየነው ነው። በተረፈ ወዳችኋለሁ ቤተሰብ። ባይ ባይ።